መቁረጥ አለባት ብዬ ነው ማስበው። ያ ማለት ምንድነው? አሁን አብርሃም ሰላም ሰላም ዩቲዩብ ተከታታዮቼ እንዴት አላችሁልኝ? እግዚአብሔር ሰላም ይብዛላችሁ። በሀገር ውስጥም ከሀገር ውጭም ያላችሁ ውድ ተመልካቾቼ እንዴት አላችሁልኝ? ከሰዓቴ ውጪ ነው የመጣሁት ዛሬ። አልተመቸኝም፣ ቪዲዮም አልሰራሁኝም። ቁጥቁጡን ነው የሚባለው ወይስ ቅጥቅጡን ነው ወይስ ምንድን ነው የምንለው? የነ ሩታ መፎከር፣ የነ ሩታ ቤተሰቦቿ ማናት የሷ እህት ታላቅ እህቷ ቪዲዮ ለቃለች። ተይ እረፊ፣ እዛ መሄድሽ ማናት እነ ቤት ይዞሽ እዛ መሄዳቸው የነሱን እንትን እንደ ቦርሳ እያንጠለጠሉሽ እነሱ ባሉሽ ቦታ እየተገኘሽ ራስሽን አታርክሺ፣ እኛንም አታሰድቢ ብላታለች። ግን እሷ ልትቆም አልቻለችም። በሁሉም ጋር እየሄደች ነው። ለምሳሌ አብርሃምን ሄርሜላን ማናት ቤቲና ኤፍሬም አገኙ። ኤፍሬም ደግሞ ለቀቅ እንዴ! ሩታ አቤልን አገኘች። ሁለተኛ አሁን ደግሞ ይሄው እንትና ልታገኝ ነው፣ ሄርሜላ ልታገኛት ነው። ምንድን ነው? ቆይ አብርሃም ሌላ ሰው ሆነ እንዴ? እኔ ቆይ አብርሃም ወደ ሄርሜላ ከሄደ በኋላ ተቀየረ እንዴ? ፊዚካሉ ሁሉ ነገሩ ተቀየረ እንዴ? አብርሃም ድሮ የምናውቀው አብርሃምን ነው እያየን ያለ ነው። ምን እየሆናችሁ ነው? አንፈልግም። እሺ እንድቆርጥላት ነው ይዣት የሄድኩት አለች። ኤፍሬም ላይ ቀርባ ከኤፍሬም ጋር ሆኖ አብርሃምን ጠርተውት እንዲቆርጥላት ከፈለጋችሁ መቼም የኛን ዝቅ እያረክ ያችን ከፍ እያረክ ምናምን ራሷን ዝቅ ያደረገችው እንጂ አብርሃም አይደለም ዝቅ ያደረጋት። እና ኤፍሬም ደግሞ የወንድምክ ቀለበት ማሰር፣ የወንድምክ ደስታ፣ የወንድም በቃ አንተ ወንድምነቱን እስከ መጨረሻ መቆራረጥ እንችላለን ካልክ እኮ ከሩታ ጋር መሆን ትችላለህ። ከሩታ ጋር አትሁን አላለህም። ከፈለግከው ሰው ጋር መሆን ትችላለህ። የፈለግከውን ሰው መደገፍ ትችላለህ። እንዴት መቀደምን ትላንትና እንትረሳለህ። ቤተሰቦችን ጥለክ እኛን ጥለክ ጋሽዬን ጥለክ ማዘርን ጥለክ አዲስ አበባ የመጣው እሷም እንደዛው ቤተሰቦቿን ጥላ ወደ አዲስ አበባ የመጣችሁት ለዚህ ያልነው እንዴ? ለዚህ ከተመቸው ነው የሚኖረው። ታዲያ እየተቃጠለ ይኑር እንዴ? ትዳር መፍረስ በአብርሃምና በሩታ ነው እንዴ ተጀመረው? ሩታስ በዚህ ልክ አልፈልግህም እፍ ያለችው ሰውዬ ዛሬ ያዙ ልቀቁኝ፣ እኔ ሞቼ እገኛለሁ፣ ካንተ ውጪ መኖር አልችልም። ምን ነው ያኔ ታይ ሲልሽ ሲለምንሽ ሌላ እኔ ይሄ ፈርሜ ከቆረጥኩኝ አላገኝሽም አንገናኝም ሲልሽ እኔ ያለታ ቢቆጭሽ እኔ ወደ አንቺ አልመለስም ሲልሽ የት ነበርሽ? አቤልን ጠርተሹ እንዴት ተቀይረክ እንደዚህ ሆነ? ከሷ ጎን ቆመክ እሷንና አብርሃምን ለማገናኘት መሀላቸው ላይ ገብተክ እሷን አምጥተክ ምናምን ይሄ መጠየቅ ያለብሽ አሁን ሳይሆን ያኔ ነበረ። እነሱ ትክክል አይደላችሁም፣ ወደ ባሌ መለሳለሁ ብለሽ ሰታት ብለሽ በርሽን ከፍተሽ መግባት ሳለብሽ ዛሬ ያዙ ልቀቁም። በሩ ከተዘጋ በኋላ እንዴት ነው በር መክፈት የምትፈልጉት? አሁንም እየፎከረች ነው። ወር ሊፈጅ ይችላል፣ ቀን ሊፈጅ ይችላል። እኔና አብርሃም አንድ ላይ መሆናችን አይቀርም። ምን ነው በቁዝሚ ምንድነው የሚባለው? ሰው ላይ የሆነ ነገር አድርጎ ያ ሰው ከዛ ሰው ተነጥሎ ወደ አንቺ እንዲመጣ ልታደርጊ ነው። ያ ካልሆነ በስተቀር መቼም አብርሃም ገመድ እንደዚህ አንገቱ ላይ በከቺ አብርሃም ወደ አንቺ አይመለስም። ማይመለሰው ለምን እንደሆነ ታውቂያለሽ? ተንኮል ስለምትሰሪ እንጂ በሌላ አይደለም እኮ። አብርሃም እኮ እየጠላሽ እሱ ወደ አንቺ ለመመለስ ሲፈልግ አንቺ ታሾፊበታለሽ። ዛሬ ቆርጦ ሲሄድ ደግሞ ያዙኝ ልቀቁኝ ሞቼ እገኛለሁኝ እንዴ! ኧረ ተይ በማርያም፣ ኧረ ተይ አንቺ። እዛ ማን ነው የሚባለውን ደስታ የሚባለውን ወዳና ወዲህ ታረጊያለሽ። እዚህ ትመጪና የሱን ጓደኞች በሙሉ ጉላችሁ ማለት ነው ማን ነው አብርሃምን ከሄርሜላ ጋር ሆነው ወንድምዬው የአብርሃም ወንድሞች የአብርሃም ምን እየሆናችሁ ነው? ልጁ እንዲያብድ ነው የምትፈልጉት? እውነት ልጁ የሆነ ነገር እንዲሆን ነው እንደምትፈልጉት? የሱ ቤተሰቦች በሙሉ ከቡዜ በስተቀር ሌሎቻችሁ በቃ የዛችኛው አጨብጫቢ። እሱ እኮ ማንም የሱ ወገን የሆኑ ከሱ ጎን የቆሙ የአብርሃም ወገን ጓደኞች ቢሆኑ ቡዜም ተመልሳ ወደ ወንድሟ እውነቱ ገባት፣ ትክክለኛው ነገር ታያት። የወንድሜ ጉዳት የኔ ጉዳት ነው፣ የወንድሜ መተከዝ፣ የወንድሜን ጭንቀት ካሁን በኋላ አልፈልግም። ስለዚህ ከወንድሜ ጎን ነው የምቆመው፣ ደስታው ያስደስተኛል ካለች ምርጫዋ ነው።
በዚህ ልክ ቡዜን እየመጣችሁ ወንድሞ እናንተ ውሻ በቀደደው ጅብ ይሾልካል ይባላል። እናንተ በምትወቅሷ ልክ ነው ዛሬ ማንም ኩታራ እየተነሳ ቡዜን የሚሰድባት የፈለጉትን ነገር እየጠሩ የሚናገሯት። ቢኒያም የሷ በቃ የሩታ አታለቅስም። ሩታ ምን አትሆን ታልቅስ መቻሉ እነሱ ታልቅስ ብለዋል እንዴ? ሩታ ፈርት ብላ ታልቅስ የፈለገችውን ነገር ትሁን ብለዋል እንዴ? አላሉም እኮ። እናንተ ናችሁ እየመጣችሁ እኮ የሩታ ስም እያነሳችሁ የአብርሃምን ስም እያነሳችሁ የቡዜን ስም እያነሳችሁ ቪዲዮ የምትሰሩት እንጂ አብርሃም ስለ ሩታ አንስቶ ቪዲዮ ሰርቶ አያውቅም። ቡዜም እንደዛ። እናንተ ናችሁ በየዞራችሁ እንደ ጸበል ቅመሱ እየዞራችሁ እረፍት አጣችሁ። አታለቅስም መቼም። ታልቅስ አላለችም ቡዜም ቢሆን ማንም። አብርሃም ታልቅስ አላለም። አብርሃም እንዲጎዳ አብርሃም እንዲጠላ አብርሃም እየጠሉት አይደለም። ቲክቶክ ላይ እየሰሩበት ነው። አያችሁ አይደል እንዴት እየደገፉት እንዳለ። ያኔ በጥፊ ሲመቱት ያኔ ምን ስትለው ዛሬም ልመታ ፈለገች እንዴ? ማን ያለ እኔ ኧረ በእናታችሁን ኧረ ተው እስኪ እናዳምጣቸው ጉዳቸው ምን እያለች እንደሆነ። የሰላም ያርግላት የሰላም ያርግላት። እኔ ሌላ ምንም ልላት አልችልም። እውነት እናዳምጣት። ለምሳሌ በቅርቡ እንኳን እርጉዝ እንደሆነች ለሚዲያው ተናግራለች፣ ለአብርሃም ነግራለች እና አላመናትም። እና የሆነ ነው ብላችሁ ትክክለኛ እርጉዝ ብትሆን እኔ ተስፋ የሚያስቆርጠኝ ከዚህ ነገር በላይ ምንም የለም። ነገር ሰርፕራይዝ እንደሆነ በደንብ አይተሽማል አይደል? እንደ ቪዲዮ ላይ ምን አዲስ ነገር ፈጥሮብሽ ነው? ቀለበት አድርግልኝ ወይ እኔን አግባኝ ወይ እሷን ታተዋት ብዬ አይደለም። ይህን ነገር ፈቅዶ ወዶት ነው አይደል? እንዲያደረገው ብዙ ጊዜ ይለሽዋል። ቀለበት አድርግልኝ እኮ አላለችውም። ነገሮች እንዲፋጠኑና እንዲጣደፉ ያለችው አንቺ ነሽ። ቀለበቱን ምን እያለች ነው? ቀለበቱን አጣድፎ እንዲያደርግልሽ ያደረግሽው አንቺ ነሽ አላለ። አንቺ ነሽ ስሩንም እያጣደፍሽው ነገሩ እንዲፈጥን። ልጁ እኮ የጊዜ ሰዓት ራሱ ሰከን ብሎ እኮ እንዲያስብ ራሱ አልፈቀደችለትም። ሮጣ ስለሌላ ነገር ነው። ልብክ ሌላ ነው፣ ልቤ ሌላ እንዳልሆነ ልቤ ከልቤ እንደሆነ ላሳይሻላት አሳያ። ቀለበት አደረገ እንጂ ሄርሜላ እንደምትወደኝ ንገረኝ ነው እንጂ አለችው። ቀለበት ሰርልሽ ሽማግሌ ላክልኝ አላለችው። እውነቱን መናገር ነው። እውነቱን እየተናገር የምትጠሉን ጥሉ፣ የምትወዱ ውደዱ። ምንም አታመጡ። ምንም ግን እናንተ የምትሰሩ ስራ እያደረጋችሁ ያላችሁት በየቲክቶክ በየዩቲዩብ ላይ እየዞራችሁ ሄርሜላ በዚህ ውጪ አብርሽ መቼም እሷን አግብተህ ተደስታ አትኖርም። ታለቅሳለህ። ሩታ ታለቅስ። ሩታ ታልቅስ ያለ ሰው የለም። ሩታ ዝቅ ትበላላል። እኛ ስሩንም ጀግና ሁኚ። አብርሃም ቂጥቂጥ ስር አትበይ። እሱ በሚለምንሽ ሰዓት እምቢ ብለሻል። አሁን ደግሞ ጀግና ሴት ሁኚ፣ ጀግና እናት ሁኚ። ሴት ሁኚ፣ እንደ ሴት ሽተቺ ነው እያልናት ያለ ነው። ግን እናንተ ሩት ምንድን ነው ያለው? ቢኒያም ማን ነው? ቢኒያም ላለው እዩ ምን አለ? የድሮ ሩታዋ የት ሄደች? በአንድ ቃል ቅስም ሰውን መሰበር፣ በአንድ ቃል አሽመድመዳ ሰድባችሁ በቃ ከቂጧ ስር እንዳትወጡ አድርጋችኋል። ሌሎቹም ማሽመድመድ አልቻለችም። ስለዚህ የት አለሽ አንቺ ያቺ ሩታ ያቺ ሩታ የት ነው ያለሽው? ምናምን እያልክ ቪዲዮ ሰራክ። እሷ አሁን አብዳለች። ከቻላችሁ ወደ ጸበል አድርሷት፣ ከቻላችሁ ወደ ቤተሰብ አድርሷት። አብዳለች ልጅቷ። ትክክለኛው ስነግራችሁ አብርሃም የሚያገባ አልመሰላትም። አብርሃም የሚያፈቅር አልመሰላትም። አብርሃም ቀለበት የሚያስር አልመሰላትም። ስርስሯ እየሄደ ሁል ጊዜ የሚያለቅስ መስሏል ነበረ። እንደዛ የሚሆን ነገር የለም። ማንኛውም ሰው ይቀየራል። ሰው እኮ ነው የማይቀየር አንድ ክርስቶስ ብቻ ነው። አብርሃም ተቀይሮ ዛሬ በዚህ ልክ ገፍቶ እንዲሄድ ያደረገችው እራሷ ናትና እራሳችሁ ናችሁ። የሱ ጓደኞች የሷ ጓደኞች ነን የምትሉ የምታሸረጋግዱ እናንተ ናችሁ። እናንተ እኮ በመሀላቸው ባትገቡ ቪዲዮ በቃ ሁል ጊዜ ባሰሩባቸው እሷ ጋር እየሄዳችሁ ሌላ ወሬ ባታወሩ እሱ ጋር እየመጣችሁ አንተ እንደዚህ ነህ ባትሉት ሩታና አብርሃም ጊዜ ይፈታና ጊዜ እናንተ እኮ የማራረቅ አሁንም እኮ ልጆቹን ልታጋድሉ ይመስለኛል። ካሁን በኋላ ወይ መርዝ ትሰጠዋለች ወይ ደግሞ ጊዜ ፈታዋል ምናምን ወይ ቁዝሚ ነው ምንድነው የሚባለው? ይሄ ምን አላውቅም፣ ስሙ ስለማላቅ ነው። ባካችሁን ኮሜንት ላይ አርጉልኝ። እንደዛ አድርገሽ ልትወስጂው ካልሆነ በስተቀር አብርሃም ቆርጦለታል። ያለታ ደግሞ ዝም አይሉትም ዘመዶቹ፣ ጓደኞቹ ወደ ጸበል ይዘው ሄዱና ትዋረጃለሽ። ስንተኛ ውርደት? ሶስተኛ አራተኛ ውርደት ትዋረጃለሽ እንጂ አርፈሽ ተቀመጪ። ምን ነው ከአብርሃም ውጪ ወደ ውጪ የለም እንዴ? አስተፍሩን ላይ ተረጋጊ እንጂ ምን ሆነሽ ነው? አገር ሰላም ነው አይደል? እኔ በሰላም መሰለኝ።
ሰላም ካልሆነ ደግሞ ሰላምሽን በሰላም ቦታ ፈልጊ። አስተፍሩ ላይ እንዴ ምክንያት አለሽ። ሜቢ ቀጥታ ላትዩ ትችያለሽ። እሱ በቀጥታ በሳምንት እንደዚህ ብታረግ እፈልጋለሁ ምናምን ላትችያለሽ። ግን ደግሞ ሀሳብሽን ዙሪያሽ ባሉ ሰዎች እሱ እንዲሰማና ነገሮችን ቶሎ እንዲያደርጋቸው ስፔሻሊ የጉዝ መሆን ከሰማሽ በኋላ ነገሮች በጣም እንዲፈጣጥኑ አድርገሻል እና ልክ አይደለም። ያ እንዲፈጣጥን ያደረግሽው እራስሽ ነሽ። በዙሪያው ምናምን ለምትሆን እርጉዝ ከሆንኩ በኋላ ምናምን እርግዝና ወደ አንቺ አይመልሰውም። አብርሃምን ካወቅሽ ማለት ነው። እርግዝና ወደ አንቺ አይመልሰውም። እርግዝና ሳይሆን ፍቅር ነው ወደ አንቺ የሚመልሰው። መረጋጋት ነው ወደ አንቺ የሚመልሰው። አንቺ መረጋጋት የለሽ፣ ምን የለሽ፣ የሴት ወግ ጥበብ የለሽ። ምን ሆኖ አብርሃም ወደ አንቺ የሚመልስሽ? እንዳልኩት ይሄ የሚደረገውን ነገር አድርገሽበት ልጁ ላይ አዙረሽ ወደ አንቺ እንዲመለስ ካላደረግሽ በስተቀር ምን አለች አይመለስም ወደ አንቺ አበደን። የቱ ያንቺ ምንም የማውቀው መረጃም የለኝም። ከዛ ባለፈ ተናገርሽኝ ወይም ደግሞ አስቀየምሽኝ አትበይኝና እንደዚህ አይነት ጥፋቶች ወይም እርገት ራሱ እኮ ታዩ እሱ በሄደበት ቦታ አትሂጂ የሚለምንሽ የጀመርሽው ጅምር አለ። ጅምርሽን ጨርሺ እያለች ነው። ጅምሯ ማን ነው? ደስታ ነው። እዛ ጋር ሌላ ነገር ታደለድላለች። እዚህ መታ ደግሞ ካለ አብርሃም ሞቼ ይገኛለሁ። እንስማት። ለማንኛውም ምን እያለች እንደሆነ እየሞከርሽ ያለሽው ዛሬ አይደለም። ገባሽ? አሁን እርጉዝ ነኝ ብትይ ለእኛም ለአብርሃምም ለተመልካቹ ለቤተሰብም ቢሆን ውሸት እንደሆነ ነው የምናውቀው። ገባሽ? ያ ደግሞ ከዚህ በፊት ያዋሸሽው ውሸቶች ናቸው ዛሬ እንዳናምንሽ ያደረገው። ገባሽ? እኔ በትክክለኛው አማርኛ አንቺ ከአብርሃም እርጉዝ እንደሆንሽ ባቅ ከዚህ በላይ ተስፋ የሚያስቆርጠኝ ነገር አለ ብዬ አላስብም። ስለዚህ በዳምንሽ አልችልም። እኔ አይ ነው ልታምኝ አንቺ ምክንያቱም ማመን የምትፈልጊው ነው መርጠሽ ማመን የምትፈልጊው መለትች ከዚህ በፊት በጣም ብዙ ነገር አብርሃም እርጉዝ ብትሆኚ ልጅ ብትወልጂ ልጅ ወደ አንቺ አያመጣውም። የኔ ውድ እርግዝና ልጅ ማን ፍቅር ነው ሰውን የሚያስረው። እኔ እኮ ባልሽን ለመመለስ ከፈለሽ ጸልይ ብዬሽ ነበረ። ጸልይ፣ ከእግዚአብሔር ጋር ሁኚ፣ እግዚአብሔርን ለምኚ። ማንም ሰው እኔ አብርሃምና ሩታ ይለያዩ ብዬ አንድ ቀን ቪዲዮ ሰርቼባቸው አላውቅም። የሰራውበት ቪዲዮ በሷ ላይ ተረጋጊ፣ የሰው ወሬ አትስሚ፣ አብርሃምን ስሚው፣ አክብሪው፣ ባልሽን ይቆጭሻል፣ የሄደ ቀን አይመለስም ብያታለሁ። ዛሬ ብታለቅስ እንዲህ ብትቧጥጥ ላይመለስ ይችላል። ወራት ይፈጅበታል፣ ምናምን ቀን ይፈጅበታል። ያለታ አንቺ ታለቅሻለሽ፣ እሱ ይመለሳል። ምን አድርገሽ ልመልሽው ነው? ምን አድርገሽበት ልመልሽ ነው ወደ ራስሽ? መቼም ተንኮል ካልሆነ በተንኮል በሆነ ነገር ልጅ ደግሞ ብሏል እኮ እሱ። እኔ ብታረግዝም አያገባኝም፣ ካረገዘችም ደግሞ የሚያገባኝ ነገር የለም። እራሷ ፈልጋ እኔ በማላውቀው መንገድ ስላረገዘች ምንም ላረግላት አልችልም። እኔ የማውቀው የመጀመሪያ ልጅ ነው። ከዛ በተረፈ ካረገዘችም ደግሞ ትውለድ፣ እግዚአብሔር ያሳድግላት ብሏል። ልጅ ሄርሜላም ልጅ ቢኖረው እኔ በዚህ ናለ እንትናለም ለምን ብለሽ እንዴ ልጅ ኑሮ ምን አገባሽ አንቺ? ስሩንም ሰብሰብ አድርጋችሁ ታሳድጋላችሁ። ምን ችግር አለ? ልጅ በረከት ነው። ልጅ ጸጋ ነው። እንደው ይውለድ፣ በሽ አርጎ ይውለድ። ጀግናው ልክ እንደሱ። እሺ እንዴ ምን ነው እናንተ ካለኛ ሰው የለም ብላችሁ እኮ ሰፈሩን በጠበጣችሁት። በጣም ብዙ ነገር ፈጥረሽ ነበረ። አብርሃም የሆነ ነገር እንደገና ደግሞ ቤት እንዲቀመጥ አንቺ እስቲ መድኃኒት እንኳን ሰጥተሽ የራቁት ፋይል ይዘሽ ምናምን ወደኋላ እንመለስና እንደዚህ ነገሮችን አድርገሽ የመጣሽ ሰው ዛሬ ላይ እንዴት ነው እርጉዝ ነኝ ብለሽ ስትመጪ እንዴት ነው ላምሽ ይችላል? እሱም አልተቀበለው ማለት ለምትል አይባል። በጣም ብዙ ሰው ማስረጃው አይባል። አንቺ ማስረጃ ቆይ የእርግዝና ማስረጃ ለብዙ ሰዎች ታሳያለች። የቪዲዮ ራቁት ለብዙ ሰዎች ታሳያለች። እሷ ምንም የምትደብቅ ነገር የለም። በኋላ እኔ የለውበትም ማታሳየው ጉድ የለም። እሷ ማታመጣው ጉድ ሩታ የለም። ጠብቁ። ለምንድን ነው የምትሄደው? ለምን? እኔ እኮ አርግዢ ይሄ ጸጉር ይሄ አፍቴ ፈረደበት። ግን አንቺ ይሄን ነገር ማመን አትፈልጊም። ምክንያቱም በቃ ማመን አትፈልጊም። ኮምፕሊስ መቀበል አትፈልጊም። ብትፈልጊ ኖሮ ይሄን ነገር በደንብ ልትገፊበት ወይም ደግሞ ልታይት ሞክሪ ነበረ።
የት ሄጄ ልፈንዳ አለች አሉ ሴትዮዋ። የት ሄደን እንፈንዳ? የት ሄደን ተንፈስ? ቢነገራት ማይገባት እቺ ምን እንበላት? ሩታ የምትባል ሴትዮ ምን እንንገራት? በምን ቋንቋ የምንችለው? ያው እቺን ሁለት ቋንቋ ነው የምችለው፣ ኦሮምኛና አማርኛ ነው የምችለው። ምንም በቃ በምትችለው ቋንቋ ቢነግሯት ምንም አልሰማለች። ወይ እኔ እኮ አባትነቱን ነው የምፈልገው ባልነቱን አልፈልግም ማለች አለ። እንዴት ሴትዮ አዳምጡ ሰዎች። እኔ ልጁ የእሱ መሆኑን ማሳወቅ ነው እንጂ እኔ እሱን አልፈልገውም ብላለች እኮ አርግዛ ራሱ። ማንን አቁማ? ወንድሙን አቁማ። ዳኒ ማን ነበረ የእሱ ወንድም ትልቁ? እሱን አቁማ። ዴቭን አልሚሉት ዴቭን አቁማ። እኔ አባትነቱን ነው እንጂ እኔ አብሮኝ እንዲኖር አይደለም ማለች። አሁን ደግሞ ጊዜ ይፈጃል እንጂ ወራት ይፈጃል እንጂ አብርሃም ከኔ ጋር መሆኑ አይቀርም። ያለታ ግን ታለቅሻለሽ። ይሂድ። ለምን ታለቅሳለች? ማን ተጎጂ ማን ተጠቃሚ እንደሚሆን እሱ። እኔ አሁን ልጁ ከሀገር ይውጣ እንደ እናንተ። ያኔ እውነትም ነው ያ ልጅ ያለው የእሱ ጓደኛ ከጌሙ በኋላ ትልቅ ነገር ቀምረዋል። ልክ ጌሙን እንደጨረሳችሁ ከሀገር ውጡ። በብድር የደገስክ ድግስ አብርሃም ነው በብድር የሚደግሰው። ቆሻሻ እቺ ዱባ የሆነች እንደው እኔ ገብርኤልን እንደው ኢትዮጵያ ብሆን እንትናን ነበር የማገኘው ፍሬምን በጥፊ ነበር የማጮለው። በጥፊ ቂጥቂጧ ስር ሂድ አንተ ከፈለክ። ወንድምህ ምን አርግ ትለዋለክ? ክፉ ነገር እንዲናገር ሰው ላይ ለምን ታደርጋላችሁ እንዴ? የመጨረሻችን ሊሆን ይችላል። ከሩታ ማናት ቤቲ ከምትባለው ከነዳኒ እሱ አንሶብክ እነሱ በልጠውብክ ምንድነው አዞሩብክ እንዴ? ደግሞ መቆም ራሱ አቅቷት ይዟት እንዳይሄድ ነው ክብደቱ እንዲህ ተደግፏል። ልጁ ራሱ እኮ ቀጭን አጭር ነው። በዛ ላይ አባቴ የት ችሎሽ ነው አንቺ በሙሉ ሰውነትሽ ላው ላይ የምትዘፈዘፊው? አይፈልግም ወንድምነቱ እንደዚህ ባፍንጫ ይውጣ ምናምን ጥርግ በሉ። እሱ ለራሱ በቂ ነው። ይሄ በምንድነው ያለችው? እየተደገሰ ድግስ ይደግስ። እናንተን አለመነ። እናንተ ምን አላለ? ምን አቃጠላችሁ? ምን ለበለባችሁ? ሳማ ላይ ነው እንደተቀመጣችሁት ኖስ ምጥሚጣ ነው የተነሰነሰባችሁ ሰውነታችሁ ላይ ስትገረፊ ታውሪዋለሽ የሚል የሆነ ዘፈን ነው። ምን ነበረ እንዴ? ሰው እንዴት እየሆናችሁ ነው? ይችላል አላውቅም ምናምን ብለሽ ራስሽን ከበር ልታረጊ ትችያለሽ። ግን ደግሞ እያወቅሽም ጀስት በቃ ነገሮች እንዲጣደፉና እንዲፋጠኑ በቃ ሰው እስ ድረስ ሄደሻል እና ከዚህ በፊት ምናልባት ለአንድ ሆነ ለሶስት ቀን ነገር ልሰሸዋል። እኔ ኖርማል ነው ከባድ ነው አላልኩም እኮ ግን ምኑ መሰለሽ በጣም ብዙ ጣሽ ግን ደግሞ እሱ ደግሞ ሁሌ አንገቱን ደፍቶ እንደማይቀር ሁሌ በአንቺ ስልክ እንዳይሰማው አድርጌ እንዴት ነው በስ ትክክል ገና አድርጌ ትክክለኛ የስራ ሰው እንዲሆን አድርጌ ስላስቀመጥኩት ዛሬ ላይ እንዴት አብርሃም እንደዚህ ልብ ቆረጣል ምናምን ብለሽ ነው ስቲል ፕሮግራም ለማበላሸት እንኳን እኛ ጋር የመጣሽው ገባሽ? አንቺ ለኔ በፍጹም ጥሩ ነገር እንደዛ ትመክረኛ የምታስቢ ሰው አይደለሽ። ቆይ አንቺ እንደዛ ታስቢ ትችያለሽ። በነገር የስራ ሰው መሆንን ከአንቺ ጋር አይደለም ሰርቶ መለወጥ ነው የስራ ሰው መሆኑን ከአንቺ ጋር ሰርቶ አይደለም መለወጥ ያወቀው ከአንቺ ጋር አወቀ፣ ከሷ ጋር አወቀ። ስራውን ጠንቅቆ እየሰራ ነው። ስራውን ወጥሮ እየሰራ ነው። ስለዚህ አንቺ ወደዛ ማርሽ ወደዚህ ማርሽ፣ በግራም ነፈሰ በቀኝም ነፈሰ። አሁን ተረጋግተሽ አንቺ ስራሽን እየሰራሽ አብርሃም እያልሽ ከምትሯሯጪ አርፈሽ ስራሽን ስሪ። ካንቺ ጋር ምንድነው? ካንቺ ጋር ዩቲዩብ ነው የሰራችሁት። ዩቲዩብ እኮ ማንም የሚሰራው ስራ ነው። የቱን የጉልበት ስራ የቱን ውጣ ውረድ ኪሳራ ያለው ኪሳራ ያሌለው ከስራችሁ መከራችሁን አይታችሁ ገፍታችሁ ለፍታችሁ ላባችሁን ጠብ አርጋችሁ እየሰራችሁት ቪዲዮ ነው፣ እየሰራችሁት ስራ ነው። ቁጭ ብላችሁ እንደማንኛውም ሰው ይሄው ትመጣላችሁ፣ ትቆማላችሁ፣ ቪዲዮ ትሰራላችሁ፣ ትሄዳላችሁ፣ ከዛም ትፖስታላችሁ፣ በሺ ይታይላችኋል። ገንዘባችሁን በየወሩ ካሻችሁን እየቆጠራችሁ ወደ ካዝናችሁ ታስገባላችሁ። ከዛ ተረፈ ምን ሌላ ነገር ምን አለሽና ነው አንቺ በዚህ ልክ እንደዚህ ጥርጥር ያደረገሽ? የቱን ለፍተሽ ነው? ሄርሜላ እኮ ስሩም የስራ ሰው ናት፣ የቢዝነስ ሰው ናት። በራሷ አዲያ በይቱ ምናምን ሳይሆን በቃ ሰርታ የምታድር ሰው ናት። በጭንቅላት የሚሰራ ሰርታ የምታገኝ ሴት ናት። ገባሽ? እሱን ራሱ በቃ ወደ ቢዝነስ እንዲገባ እናንተ አሁን ከሚዲያ ለራሱ ቢጠፋ አብርሃም ከሷ ጋር
ቀለል ያለ ኑሮ ይኖራሉ። ምንም አይሆንም። ምንም አንቺ የምትፈልጊ እሱ ስለሆነ ማለት ነው። ገባሽ? መስራትና መለወጥን ከየትና ወዴት ከማን ጋር እንደጀመረ እኔ ማውራት አይጠበቅብኝም። እና ዩቱብ ስራ ነው። ስለዚህ ታዲያ አብራችሁ ስለሰራችሁ ዛሬ ላይ አብራችሁ ከታች ስለመጣችሁ ዛሬ ላይ አንገቱ ማስደፋት አለብሽ ብለሽ ታስቢያለሽ? ለዚህ መልሳለሽ? እንደዛ ነው። በጣም ብዙ ጊዜ አንገቱን ለማስደፋት ሞክረሻል እኮ። በጣም ማስደፋት ነው የምታወሪው። ጤነኛ አይደለሽም እንዴ? ጤነኛ ነኝ እንጂ በደንብ የምትሽው ነገር በሚሰራው ተግባር በሚሰራው ነገር ትክክል እንዳልሆነ እና ብዙ ጊዜ እንዲመለስ ልነግረው እችላለሁ። ታዲያ ምላሽ ነው አንገቱን እንዲደፋ አንገትህን ድፋ ብዬ እንደዚህ ሰው ፊት ለፊት እንደዚህ ተናግሬ ምናምን አላውቅም። ተናግሬ ሳይሆን መተሽው ማሳይተሽዋል። በደንብ አድርገሽ የወንድ ልጅን ክብር ዝቅ አድርገሽ አሳይተሽን አልገባሽ? እናት ለአባት ሲከበር ነው እኛ ባህላችን የምናውቀው በብዙ ነገር አንጻር ስናስብ ማለት ነው። ምንም ቢሆን ምንም ይሄ እንደው እናንተ ገራሚ ናቸው እኮ ግርም ነው እያለኝ የሩታ ነገር በቃ ዩቱብ የተባለ በሙሉ ልዙር ነው የምፈልገው። በቃ አብርሃም ምን አለችው አባትነትን ነው እንጂ አባትነቱን ከፈለግሽ አሁን ባልሁን ምን አሰኝሽ? አብረን መሆን እንደው ምን ያስደስትሻል? እንዲህ በግድ ያመጣሽ ባል እንደው እሱ አሁን ካሁን በኋላ ቤትም አልመጣም ብሏል፣ ልጁንም አላይም ብሏል። በቃ አንቺ የደረሽበት ቦታ እኔ አልደርስም ብለሽ ብሏል። እየፎከራችሁ ነው። አክስትሽ ፎክራለች፣ አንቺ ፎክረሻል፣ ቤት ይፎክራለች። መቼም አንተ ደስተኛ ሆነህ አትኖርም። ቢኒያም ፎክሯል። ምንድነው ልታረጉት የፈለጋችሁት? እስኪ ንገሩን፣ ምስጥሩን ንገሩን። ምንድነው ልታዞሩበት ነው? ልጁ ላይ ዞሮ ሩታ እያለ እንዲመጣ ነው የፈለግሽው? እንደዛ ልታረጉበት ነው? እኔ እንደዛ ካልሆነ በስተቀር መቼም በጤንነቱ እሱ ወደ አንቺ አይመለስም። መቼም ጤና ካለው ጭንቅላቱ የሚሰራ ከሆነ አብርሃም ወደ አንቺ ህይወት መቼም አይመለስም። መቼም እና እንዴት ነው ምን ልታረግ ይፈልግ? ሄርሜላ ቤቲ ፎክራለች። መቼም አንተ ከሷ ጋር አትሆንም። የኛ እያለቀሰች የኛን ዝቅ እያረግ እሷን ከፍ እያረግ መቼም አትኖርም። ከሷ ጋር መመለስ አይቀርም። እቺን ይመለሳል አይቀርም። ማን ነው ስሙ? ደስታ ላለው እኔ ደግሞ በእናታችሁ ይሄ ማን ነው ስሙ? ይሄ መላጣው ልጅ አሁን ጸጉሩ ራሱ በቀለለት። ቢኒያም መቼም አንተ እዛ አትኖርም፣ መምጣትህ አይቀርም ምናምን። ምን ልታረጉት ነው? ምን ልትሰሩበት ነው? ምን ልታረጉበት ነው? የጠፋብኝ ይሄ ልታዞሩበት ነው? ልታዞሩበት ካልሆነ በስተቀር መቼም ልጁ ወደ እናንተ አይመለስም። ሴት ሆነሽ ልክ ብላት እንደዚህ ተጠቅመሽ በጣም አብርሃም መመለስ የምትችይ ሴት ነበርሽ፣ ሊገባሽ ማለት ነው። ግን ደግሞ አንቺ ኃይለኝነት ጀግና ብለው ዛሬ ላይም ደግሞ ከአብርሃም ጋር እንድትለያይ ያደረጉሽ ያሳዋቶ ሊገባሽ እንደዛ ነው እያሰብኩ ያለሁት። ይኸውልሽ አሁን አንቺ በጣም ብዙ ነገር ሊሰማሽ ብዙ ነገር ልታወሪ ምናምን ልታነሽ ምናምን ትችያለሽ። አሁን እኔ ያሳለፍኩበትን ነገር ሆቶኝ የተናገርኩትን ነገር ምናምን ልትናገሪ ልታነሽ ትችያለሽ። እንዴ ገና እኮ ምንም ሀተ ብሎ የሆነ ነገር ሳይጀመር እኮ ነው አንቺም እሱን ለመናገር እና ለመቆጣት የደረስሽበት ነው። እንነጋገር በምን ጉዳይ? እኔ ቆይ ብዙ ነገር መቼ ነው የተቆጣችሁ? እሷ ጭራሽ ትቆጣለች እንዴ? ተጣልቶ ራሱ ሌላ ወሬ ራሱ ስሰማ እኮ ሰው ፊት አትነሳውም። እጅህ ልቀቀኝ ወደዛ ሁን አትለውም። ሰው ፊት እቅፍ ወደዋለሁ እንደዚህ ላለውኝ ትላለች። ግን እነሱ ዞር ሲሉላት ለምን እንደዚህ ታደርጋለህ፣ ለምን እንደዚህ ትሆናለህ ብላ ያው በቪዲዮ መምጣቱ ስለማይቀር እሱን ደግሞ ምክር ነው እንጂ ስድብ አይደለም። አንቺም እኮ 1 አመት ሳይሞላሽ ነው አግብተሽው 1 አመት እኮ ሳይሞላ ነው በጥፊ ልደበድቢው የተነሳሽው። ረሳሽ እንዴ? እያንቋሸሽ አንተ አትያዘኝ እያልሽ ማለት ነው። ያ አትያዘኝ አትቀፈኝ የምትይው አትያዘኝ ልቀቀኝ የምትይውን እኮ አቅፈሽው ልትተኝ ነው እየለመንሽ ያለሽው። አሁን እየለመንሽ ያለሽው እኮ እሱ ነው እንጂ ሌላ አብርሃም አይደለም። ሄርሜላን በነካ እጅ አትንካኝ ምንጥስዮ በዚህ ወጥቼ በዚህ ገብቼ የምትይው ሰውዬ ነው። አሁን ካላቀፍኩክ አብረህኝ ካልሆንክ ወራት ይፈጃል እንጂ ቀን ይፈጃል እንጂ መመለሱ አይቀርም። ያለታ ደግሞ አንቺ ታለሻል። ከዚህም በፊትም ብለሻል። ያኔ ደግሞ ብለሽ ሞክረሽ ነበር፣ አልተሳካልሽም። የራቁት ቪዲዮ ይዘሽ አሁን ደግሞ ምን ልታረጊበት ነው?
ምን እንደው የሆነ አፍናችሁ ወስዳችሁ ነው ነገር ልታረጉት ነው እንዴ? ወይኔ መድኃኒዓለም እንደምኑን ታሳይ። እንደው አለቀልን እፎ ያልን ስንል ታመጡና ዱብዳውን ትጥሉብናላችሁ። ታመጡና ዱብዳውን ትጥሉብናላችሁ። ምን ልታረጉት ነው ልጁ? እንደው ምን ልታረጉት ነው? ኧረ እኔ አሁን ይሄ ልጅ ለጤናው እኔ ከዚህም በፊትም ብያለሁኝ። ይሄ ልጅ ከነሱ ይራቅ። እነሱ ማንም ሰው ሲጠራው እኔ ከሄርሜላ ውጪ ማንንም ሄርሜላ በቃ ቡዜ በዚህ ሰዓት ከሱ ጎን ያሉት እነሱ ናቸው። በይፋ እያየን ያለ ነው እንጂ ከቤተሰብ ከጓደኛው የአቤል አለ እነ ስማቸውን አላቅም ያው አዲስ ስለመጡ እነሱ አሉ እንጂ ሌሎቹ በቃ ሊበጫጭቁት ነው። የሞተ አህያ በቃ እንትን ይሄ ምንድነው የሚበዛበት አሞራ ምናምን ጥንባንሳ እንደዛ ነው። በቃ ልጁን እኮ በቃ እንደ እሱ የሞተ ሰው በቃ የሞተ ነገር ሌሎቹ ጥንባንሳዎች በቃ ሊበሉ ሊበጫጭቁት በቃ ጭጭጭጭ በአንድ ቀን ጨርሰው ሊሄዱ ነው የሚፈልጉት እንዴ። አረን ትላንትናችሁን አስቡ። እሱን ትላንትና ህረስተክ ትላንትና እንደዚህ ሆነ ከምትሉት ትላንትናውን እያስታወሰ እኮ ለመና ዘከራት 80 ካልቀደርክልኝ ብላ ያሳሰረችው ሰውዬ አሁን ከሷ ጋር ካልሆንክ ልጅ መጥቷል። በዚህ ሰዓት ልጅ ከአንድ አመት ሳይሞላ አንተ ቀለበት ማሰር አለብክ እንዴ? ቀለበት እንዲያስራ ያደረገችው ሄርሜላ ሳትሆን ራሷ ሩታ ናት። እሱ በቃ እንዲቆርጥላት አልቻለም። አንተ ትክክል ውሸትህን ነው ከኔ ጋር ነክ እንደዚህ ነክ ስለምትለው ይቁረጥላት ብሎ ቀለበት አሰረላት። አሁን ደግሞ ተጣርፎ እንዲያገባ ነው እንዴ ያረጋችሁ ያላችሁት? ተጋብተው በቃ አንድ ላይ እንዲኖሩ ነው። እናንተ እኮ ነው ነገሩን እያራገባችሁ እያጣደፋችሁ ያላችሁት እንጂ እነሱ ለጋብቻውም ለቀለበቱም ገና ነበሩ። ገና እያሰቡ ነበር። እናንተ ግን መሀል ላይ ገብታችሁ እያራገባችሁ በቃ አሉን አለ እኔ እንጃ ምን እንደምታስቡ ነገር አሳልፈን ነገሮች ሲከብዱ ነው ኮት ልትሆኚ የቻልሽው ነገር ትዝ አይልም። በጣም ብዙ ነገሮችን ታገሽ አሳልፈን ሰው በጣም ብዙ ነገሮችን ዝም ብያለሁ ሰው እና አሁን ልታለቅሺ ነው? መሀረብ ይዘሻል። የሆነ ነገር ከአቅሜ በላይ ሆኖ የሆነ ድርጊት ሳድግ ታይ ያችን ድርጊት አንተሽ መቼ ነው ተረጋግተሽ ነገሮችን ዝም ያልሽ? ሁሌም ኮት ነሽ እኮ እንዴት ነው ተደግሎ ተረጋግቼ ዝም ያልኩት? ሜቢ አንቺ ዝምታ እንደዚህ ነው ዛሬ ላይ ህይወታችን ውስጥ መጥተሽ ይሄንን ሆነ ያሆነ ልትይዝሻለሽ እንጂ በጣም ብዙ ነገሮችን በራሴ መንገድ ለማስተካከል በራሴ መንገድ ብዙ ነገሮችን ለመፍታት ታግሼ ዝም ብያለሁ። በራሴ መንገድ የምትልች ልጅ እኔ መቼ ነው አብርሃምን ተረጋግታ ረጋ ብላ እንደ በእርጋታ መቼ ነው እነሱ ጥል ከጀመረ ጊዜ ጀምራ መቼ ነው አብርሃምን በእርጋታ በተረጋጋ መንፈስ በተረጋጋ አይምሮ በተረጋጋ ጭንቅላት እንደ ሁሉ ነገሯ ይረጋጋል እንዴ? እንዴት እንደሚሰራት አላያችሁም እንዴ? እርጉዝ ራሱ እኮ አትመስልም። እንደዚህ እያለች በቃ የምትሄደው በላው ላይ ወይ ስቀፈኝ ወይ እንዲህ ስትለኝ ከዛ ታይ ብሎ ሲለምናት ረፍዷል። እንደዚህ ሆኗል፣ በዚህ ገብቷል፣ በዚህ ሄዷል ነው የሷ ረፍዷል። ከረፈደ በኋላ አረፈደ፣ ሳይረፍድ ረፈደ። ምን አይነት እቺ የት ትምህርት ቤት ነው የተማርሽው የኔ ውድ? ሰዓት ሳይደርስ አርፍደሻል ተብለሽ ከትምህርት ቤት የምትባረሪ ሰዓት አሳልፈሽ ስትመጪ ደግሞ በትክክለኛው ሰዓት ነው የመጣሽው ብለው ወደ ክላስ የሚያስገቡሽ የት ትምህርት ቤት ነው የተማርሽው የኔ ቆንጆ? እኛ የምናውቀው ሳይረፍድ ረፈደን አናውቅም። የት ሀገር ነው የተማርሽው? የእናንተ ሀገር ክልል እየተገለባበጠ ነው እንዴ? ሳይረፍድ ረፈደ። ከረፈደ በኋላ ሁሉ እኔ እኮ እዚህ ጋር የሆነ ነገር እኔ 80 እያለው ጋብቻ እያለው 80 ሳይቀድ ከሄርሜላ ጋር ቀለበት ቢያስር ከሄርሜላ ጋር የሆነ ነገር ቢጀምር ትክክል አይደለም። አብርሃም 80ውን ቀዶ ካልቀደርክልኝ ብላው እሱ ፈልጎ ቅደጅልኝ አላላትም። ቅደጅልኝ ብሏታል እንዴ? ቅደጅልኝ ብሎሻል እንዴ? አልፈልግሽም ወረቀትሽን ከላይ ላይ ቅደጅልኝና እኔ ነፃ ልሁን ብሎሻል። ራስሽ እኮ ነው አስረህኛል። አልፈልግም፣ ነፃነቴ እፈልጋለሁኝ፣ ፍታኝ፣ 80ን ቅደድልኝ ብለሽ እኮ ወረቀት እያመላ ከእርግዝናሽ ጊዜ ጀምሮ እስከ መውለጃሽ ወልደሽ ከተነሳሽ ጀምሮ እስከ ስንት ጊዜ 80ሽን ያስቀደሽው ራስሽ ነሽ እንጂ እኮ አብርሃም አይደለም። እና ታዲያ አሁን ካስቀደሽ ሁሉን ነገር ከጨረሽ በኋላ ሁሉን ነገሩን አስተካክሎ ጉዝጓዙን ጠራርጎ ጨርሶ እኮ ነው ወደ ሄርሜላ ጋር የመጣው። አንቺ እኮ በህግ የሚደግፍሽ ቢሆን ኖሮ የኔ ያሳስረሽው ነበረ። ልክ ባለፈው እንዳሳሰርሽው ማለት ነው። የኔ ያሳስረሽው ነበረ። ገባሽ? አሳስረሽው ነበረ።
ስለማይሆን በቃ ምክንያት ነው እላው ላይ እየፈለጋችሁ ያላችሁት። ባለፈው አሁን ቀለበቱ ለታም እኮ እንደ ሰይጣን እንደዚህ እየተንቀሸቀሻችሁ ሄዳችሁ የሆነ ነገር ቢያረጓችሁ ወይ ቢመቷችሁ ወይ የሆነ ነገር ቢያረጓችሁ ከዛ ወይ እሱን ታሳስራላችሁ እሷንም ታሳስራላችሁ የሆነ ነገር ታረጉና ከዛ እኛ ወንዶች ነን እናሳያለን እንደዚህ ነን ልትሉ ነበር። እሱ ግን ብልጥ ነው ከናንተ በላይ በጣም ያስባል፣ ጭንቅላት አለው። ግን ሌሎቻችሁ ንፍጥ ናችሁ። ንፍጥ ራሱ ብላ አሁን ይመጣ ማያችሁ። ንፍጥ ራሱ ጊዜ ይፈልጋል ለመምጣት። እናንተ ንፍጥን ራሱ አታክሉ። ቆሻሻ ናችሁ እናንተ። ቆሻሽነትሽ በዚህ ልክ እንዴ! አልፈልግም ብለሽ የፈታሹን ባል አሁን ልፈልግክ ስፈልግክ አነሳለሁ ስፈልግ ጥለዋለሁ እንዳልሹ አሁንም ስፈልጊ ታነሽዋለሽ ስፈልጊ የምትጥይው ሰው መሰለሽ እንዴ? ሰው እኮ ነው እሱ። ያስባል፣ ጭንቅላት አለው፣ አእምሮ አለው። አእምሮ አልባ አደረሽው እንዴ ልጁ? ምን አይነት ነሽ በማርያም! ኧረ በስመ አብ! የባሳል ሀገርና ተልቀቅ ማለት ይሄኔ ነው እኮ። ይኸውልሽ አሁን እኮ እያወራሁ ያለሁት ነገሮችን መፍታት ባለበት ወይም ደግሞ ብልሃትነትሽ ነው እንጂ መጠቀም ያለብሽ ዳኒና ሜሪን እየተጠቀምሽ አይደለም። አብርሃምን መመለስ ብትሽው ወይም ደግሞ ያልተፈጠረ ነገር ተፈጥሯል። ልጄ ላይ ሆድ አለ፣ ምንድነው ሆዴ ላይ ልጅ አለ፣ እንደገና ደግሞ የሆነ ነገር ተፈጥሯል እያልሽ አይደለም ባልሽን መመለስ ብትሽው። ገባሽ? እንፋታ ብለሽ እስከመድረስሽ በፊት ነገሮችን ማሰብ ነበረብሽ። ዛሬ ላይ ሄርሜላ ቀለበት ስታደርግ፣ ዛሬ ላይ አዲስ ህይወት ሲጀምር፣ ዛሬ ላይ አንቺን እንደማይፈልግሽ ሲያሳይሽ ነው እንደ ነገሮች የምታዩሽ። ቆይ አንዳንድ ጊዜ እኮ የሆነ ቦታ ላይ ደርሰሽ እግዚአብሔር ይመስገን ይህን ነገሮች አሳልፌ ነው እዚህ የደረስኩት የምትይው ከባለቤትሽ ጋር ሆነሽ ነው እንጂ ከባልሽ ጋር ተፋተሽማ እንደዚህ አሳልፌ ያለው የምትይው ምንም አብር ነገር የለም። አየሽ፣ ትክክሉን ያንጀት እኮ ከይው ነገር ራሱ ማለት ነው። ነገር ቢመጣባት ራሱ ሄርሜላ አለቻት ትክክል ነው። ነገር ሁሉን ነገር አሳልፌ ምን ብዬ ነው እዚህ ጋር የደረስኩት የምትይው ከባልሽ ጋር ሆነሽ ባልሽን በብላት መልሰሽ ያኔ የተመለሰ ጊዜ እኔ ካንተ ጋር ነው መሆን ፈልገው እኔ ካንተ መለያየት አልፈልግም፣ ስለዚህ አንተ ፈልጋለሁ ልጄንም ካንተ ጋር ማሳደግ ፈልጋለሁ ብለሽ ያኔ በህይወት ነፍሱ ስትጫወቺ ለ4 ቀን ነው ለ3 ቀን ስትጫወቺበት አብርሃም ደስ ብሎት በቃ እውነት መስሎት ከዛም በስንተኛው ቀን እኔ አሾፍኩብክ ፕራንክ ነው ተዝናናውብክ ያደረከኝን ነገር ምንድነው ያለችው? ተበቀልኩክ። ስለዚህ በቀል ነው እንጂ እኔ አንተን አልፈልግህም። መቼም እኔ ካንተ ጋር አልሆንም። ስፈልግክ ማነሳክ ስፈልግ ምጥልክ ነክ ያልሽው ቀን ነው አብርሃም ካንቺ ልቡ እየራቀ የሄደው። የጥፊውም ጊዜም አይደለም መልሰሽ ስንት ነገር አንቺን እንደ ወደ ልቡ ለመመለስ የሆኑ ልብሶች ራሱ ገዝቶ መጥቶ አንቺን ለብቻሽ አግኝቶሽ ወደ ታች ነው ወደ ላይ ነው የተዘቀዘቀው እያለ ልጁ በቃ የሆነ አንቺን ወደ ራሱ ለማቅረብ ስንት እኛ የምንረሳ ይመስልሻል እንዴ? አንቺ ብትረሺ ያንን ነገር እኮ እሱ እንደዛ በሚያርግ ሰዓት ልብሽ ተመልሶ እንደው አንቺ ባትፈልጊው ራሱ ማለት ነው ባትፈልጊው ራሱ አብርሃምን እንደው አንቺ ከሄርሜላ እሱን መለየት ብትፈልጊ ኖሮ ልብሽን መልሰሽ ባልሽን ይዘሽ በቃ እኔ አንተ ፈልግሃለሁ ካንተ ጋር ነው መሆኑን ፈልገው እኔ ባሌ ልቤ እየፈለገው ለሌላ ሳሳልፍ ያርሰጠው ማልፈልገው ከሆነ አልፈልገውም ይሄድ። አንቺ አሁን እፈልገዋለሁ አልፈልግም እኔ ብዙ ነገር አሳልፌ ነው እዚህ ጋር የደረስኩት ምናምን ገመለዴ እያልሽ እዚህ ምንድነው አንቺ ያሹ አላማሽ ራሱ ምንድነው? ሴትነትሽን አልተጠቀምሽ። ሴትነት ማለት አሁን አንዳንድ ሰዎች እኮ ሌላ ነገር ሊመስላችሁ ይችላል። ሴት ልጅ ብላት አላት። እኔ ባሌ የሚፈልግ ከሆነ በብላት ነው መልሰው። ሌላ ሴት ጋር ራሱ ከሄደ ከኔ ጋር ምን አጥቶ ነው ሄደው እላለሁ እንጂ አልጨቀጭቀውም፣ አልሰድበውም። አንቺ ገና ለገና እኮ ቪዲዮ ይዘሽ እኮ ነው በጥፊ እንደዛ ያጮርሹ። ቪዲዮ ይዘሽ አንቺ ከቪዲዮ ውጪ ራሱ ብትመጪው ማንም አያየው። ማንም እንደፈለግሽው ከአንቺ ቪዲዮ ይዘሽ ጀግና ጎበዝ ናት እንደዚህ አድርጋ እኮ ነው ባሏ የምታስተዳድረው ብሎ እንድናጨበጭብልሽ ነበር። ያንን በጥፊ እንደዛ ያጮርሹ። ያ ጥፊም እኮ ሳይከብደው ፍቅርሽን አስቦ ያንን ሁሉ ረስታችሁ ዛሬ እነ ኤፍሬም የሱ ወንድም መልሳችሁ ይሄ አሁን የመጣው ወንድሙ ያን የወንድማችሁ ጉዳት አልታየም። እዚህ ጋር የባል ዘመድ የዋናቸው ለሷ እንደዚህ ናችሁ እንድትባሉ ከሆነ እኔ ክፉ ነገር አታናግሩኝ። እግዚአብሔርን በጣም እናንተን ቤተሰብ ወዳለሁ አከብራለሁኝ። እንደዚህ ስትዘቅጡ ደግሞ እኔም ዝም ብዬ አላያችሁ። እንደዚህ በቃ ልክ አለው፣ ሁሉም ነገር ልክ አለው። ገባችሁ? ከልካችሁ አትለፉ፣ ገደባችሁን አትለፉ። ምንም ይሁን ምንም ይሁን እንዴ ይሄ ልጅውን ነገር ቢሆን እናንተ አይቆጫችሁም? የሆነ አይምሮ የሆነ ነገር ቢሆን እናንተ ምንም አይሰማችሁም?
ነው የሩታ ነገር ብቻ ነው እዚህ ጋር። በቃ እናንተ እኮ ብትተው እናንተ ባታጨበጭቡላት በቃ ረፊ ከወንድማችን ላይ አንቺን በቦታሽ ተቀመጪ። እሱም በቃ የራሱን ምርጫ መርጧል። ልክ እንደ ቡዜ ቁርጥ ያለ ነገር ብትናገሩ ዛሬ በዚህ ልክ ማንም እየወጣ የገዛ ወንድማችሁን እየሰደበ የገዛ እህታችሁን እየሰደቡ እንደፈለጉ ማንኛውም ዩቲዩበር እየሰደባት ዩቲዩብ እየሰሩባት አይኖሩም። ገባችሁ? እናንተ ወንድማችሁ ሳታከብሩ እኛ እናከብርሃለን፣ እንወድሃለን፣ ደስታክ ደስታችን ነው። ግን በዚህ ሰዓት ፈጥነ ቀለበት ማሰር የለብን። ቀለበት እንዲያስር ያደረገችው ሄርሜላ ሳትሆን ሩታ ናት። አልቆርጥ አለላት፣ አላስቀምጥ አለችው። አንዴ ያረገዝኩኝ፣ አንዴ ፈነዳሁኝ፣ አንዴ ምን ሆንኩኝ። ለማትፈልገው ባል ማን አርግዤ አላት? በልጅ ማን ነው ታስሮ የኖረው? በልጅ ቁርበት ማን ተቀበረ ነው? ምን የሚባል ተረት አለ? ምን አይነቶች ናችሁ ግን? ኧረ አንዳንድ ጊዜ እንደ ሰው ማስቡ። ልታስቢ ወይም ሊመስልሽ ይችላል፣ እንደዛ ልታስቢ ሊመስልሽ ይችላል። በነገርሽ ላይ ማለት በጣም ብዙ ነገሮችን አሳልፈሽ ሞተሻል። ምክንያቱም እንዴት ነው መደመጥ እየፈለግሽ ሰማት እየፈለግሽ ታግዘሽ ነገሮች እያለፍሽ ያንን ታይም ዝም ብዬ አልፌ ዛሬ ላይ ይህንን ነገር ወጥቼ በመናገር ሊደብራቸው አይገባም፣ ማናችሁ ማለት ነው። ምክንያቱም ነገሮችን እንዴት ማለፍ እንዳለብኝ እና ዛሬ ላይ እንዴት መድረስ እንዳለብኝ ያለፍኩበትን መንገድ እኔ ማለት ነው ማቀም በዚህ ልክ እኔ አለፍሽም አላለፍሽም እኔ የቁርጥሽን ስነግርሽ ማለት ነው። ካለፍሽ ባልሽን ይዘሽ ችግርም ካለ ከባልሽ ጋር ሆነሽ ችግርሽን መፍታት ነበረብሽ እንጂ ባልሽን እንደ ውሻ ውሃ እየደፋሽበት ቆሻሻ ውሃ እኮ ደፍታበታለች። ልጁን ወልዳ በምተኛበት ሰዓት ቆሻሻ ውሃ። ያንቺ ስንቱ ተወርቶ ስንቱ ይቀራል ውዴ። ቆሻሻ ውሃ ልጁን ያጠበችበት ይሁን እግሯን የታጠበችበት ይሁን ቡና ልቅላቂ ይሁን ውሃ ደፍታበት ነው መጨረሻ ላይ ከዛ ቤት የወጣው አብርሃም። መጨረሻ ከዛ ግቢ የወጣው ውሃ ደፍታበት ከዛ መልሶ የልዑሌ ፎቶና ምን ይዞላት ሲመጣ ነው አልፈልግም እኔ ራሱ አሰራለታለሁ ብላ በራፍ ላይ ገነት መታባቸው። ገነት ያንን ፎቶ ይዛ ገባች። አንቺ የቱ ትግስትሽ ነው? ታግሼ አልፌ ይሄ ዊግ ፈርዶበታል። ወይኔ ወይ ጸጉር ቢኖርሽ አስተፍሩላይ ወይ እንደ አረቦቹ ወይ እንደ ህንዶች እኮ የኔን ጸጉር ራሱ ቢኖርሽ አትቻይም ናች እንደዚህ ይሄ ጸጉር ወይኔ ማታ ማታ ስተኙ ታወልቁታላችሁ ወይስ እንደዛው ነው ላሽበት ሀገር ፍራሽ ትሉታላችሁ? መከራውን አየኮ ይሄ ዊግ መቤቴነ። ኧረ በስመ አብ እንደው የራሳችሁ ቢሆን እነዚህ ህንድ እኮ የህንድ ፊልም እያዩ የቱርክ ፊልም እኮ እያየች ነው እዚህ የመጣ ፊልም መሰራት። እነሱ ናቸው ጸጉራቸውን ነስነስ እያደረጉ የራሳቸው ጸጉር ስለሆነ ማለት ነው። እንደናንተ በብር በፍሉዝ አይገዙ። እግዚአብሔር በሰጣቸው እየተሽመነመኑ ቪዲዮአቸውን የሚሰሩት ማለት ነው። እነሱ ቪዲዮ እያየሽ እግርሽን ሰቅለሽ በአረብ ልጆች ስጦታ የተገዛልሽ ሶፋ አለ እሱ ላይ እግርሽን ትዘረጊና ከፈለሽ ትሰቂውና እያየሽ ከዛ ትመጪና እኛ ላይ ደግሞ አክት ታረጊያለሽ። ኧረ እባክሽ ጤነኛ አይደለሽም። ጤነኛ አትመስይኝም። እኔ ጤነኛ አትመስይኝም። ትንሽ ነካ አርጎሻል አብርሃም መሄዱ ማሄድ መስሎሽ ነበረ። ሄዷል። ዴሜ ጅራ እንታላኮ ያ ዴሜ እንጅሩ ሲብር ያሶክ ስልካችን እንደዚህ ነው ልትናገሪኝ አትችይም። ወዮ በላቸው። ምን በነገርሽ ላይ ዛሬ እንደዚህ ሊሰማሽ ይችላል። ዛሬ ሜቢ አሸናፊነት ስሜት ሊሰማሽ ይችላል። ግን ደግሞ ሁሉም ነገር ፍሬ አለው። እሺ ሁሉም ነገር ሁሉም ሰው የሰራውን ነው የሚያገኘው። ሁሉም ሰው የሰራውን ነው የሚያጭደው። አንቺ በላቸው ይኸው ትክክል መጣች። ሰው የዘራውን ነው የሚያጭደው። ሰው የዘራውን ፍሬውን ነው የሚሰበስበው። አንቺም እኮ ያን ፍሬ ሰበሰብሽ ነጥቀሽ ከዛሽ ምስኪን ልጅ ላይ ከፍቅር ላይ እኮ ነጥቀሹ ነው መንጭቅ አርገሽ ድራማ ያ ድራማ እንደ ድራማ አሁን ድራማ የመሰለሽ ያኔ አንቺ ድራማ ሰርተሽ ስለ ነጠቅሽ ነው። ገባሽ? ሰዎች እንደው ይሄ የሷ ንግግር እኔ እስካርባስ አስለበሰኝ ውዶችዬ። ሁሉም የዘራውን ያጭዳል። አጭደሻል። ለዛውም እሷ 5 ዓመት ሙሉ በፍቅር የቆዩትን ፍቅረኛ ሞችን ንጥቅ አርገሽ ወስደሽ
ከዛም ፈርተሽ ደግሞ አንድ እንዲሆኑ አድርገሽ አስታረቅሽ። እሷ ግን አንድም ቀን ዞር ብላ አላየችው። ያንን በሯን ዘግታ አለቀሰች እንጂ እንደዚህ ያደረገኝ በዚህ ወጣ በዚህ ገባ አላለችም። እሱም አንድ ቀን ስለሷ ያኔ ኦዲየንስ ራሱ ልበጠብጫቸውን የመጣሹ ምን ልትሆኝን የመጣሹ ብሎ እንደዛ ሲሰድቧት ራሱ እያለቀሰች 2 ቪዲዮ ነው እንደዛ ነው የሰራችሁ። ስለኔና ስለሱ የምታውቁት ነገር የለም። ለአንዴና ለመጨረሻ እውነቱን የተናገረችው ምንድን ያለችው? ቪዲዮውን ራሱ ስሪ እንደዚህ በይና ስሪ ያለኝ አብርሃም ራሱ ነው አላልኩም ብሎ ወጥቶ ይናገራለች። አላለም። ያቃል፣ ልቦናው ያቃል፣ የሰራውን ያቃል፣ ያሰራሽውን ታውቂያለሽ። ገባሽ? እና አሁን አጨርሽ። አሁን ደግሞ በተራ እሷም ታጭዳለች ብለሽ ነው አታጭድም። እሷ አታጭድም። አሁን መከሩ አልቋል። መከሩ አንቺ ላይ ደምድሟል። አንቺ አሁን በሆነ ተንኮል በሆነ ኮታ ኩቱሬ ይሄ በእርኩስ መንፈስ ወደ ራስሽ ልመልሽ ካልፈለግሽ በስተቀር አብርሃም ወደ አንቺ አይመለስም። መከሩንም አጽዶ ጨርሶ ግፉንም ጨርሶ ነው ሄርሜላ ጋር የመጣው። ከማንም ከተነካካ ሰዎች ጋር ተመልሶ አልተነካካም። እሺ ህርምሽን አውጪ፣ ህርምሽን አውጪ። ውስጥ ገብቶ መመሰቃቀል፣ ሰው ህይወት ውስጥ ገብቶ የሰውን ነገር ማበላሸት ምናምን ጊዜ ፈጃል እንጂ የሰራውን ያስፈል። ውይ እንደው ፈርደበት ይሄ ግመቤቴን እስኪ ላሳያችሁ። እስኪ ሜቢ በራሱ ላይ ደርስ ይችላል፣ በህዝብ ወንድሙ ሊደርስ ይችላል። እሱን የራሳቸው ጥፋት ራሳቸው ላይ ሆኖ ይችላሉ የሚያደርጉት። ገባችሁ? እኔ በሰራሁት ግፍ፣ እኔ በሰራሁት ኃጢአት እህቴ አትከፍልም፣ እህቴ አትከፍልም። እራሴው ነኝ ኃጢአቴን ሁሉ ነገሬን ጨርሼ ማረግ ያለበትን ጌታ ያረጋል እንጂ የኔን እዳ ይሄ አባባል ነው። ያንዱን ኃጢአት አንዱ አይሸከምም። አብሮኝ ከሰራ አብሮኝ ካጠፋ አዎ ሊሸከም ይችላል። ከዛ ውጪ የራሴን ኃጢአት ራሴው ላይ ነው የሚፈርደው ጌታ ኢየሱስ ክርስቶስ የሰራዊቱ ጌታ። ኃጢአቴን ራሴው ነው የምጠየቅበት፣ ማንም አይጠየቅበትም። ስለዚህ አንቺ ራስሽ ነሽ አሁን ያመጣሽው የረሳሁት ነገር ራሱ እንዳስታውስ ያረክሽኝ አንቺ ነሽ። ደግሞ በት ወንድም ይደርሳል በራሱ አይደርስ። አታስፈራሪያት። እኔ ለሱሽ የሚያሰጋ ነገር የለም። ግን ደግሞ ሩታ እኔ ምናልባት ብዙ ጊዜ አይተሻል። ምናልባት አንቺ ከኔ ጋር ያለሽን ነገር ወይም ደግሞ በህይወቴ በእኔና በአብርሃም ህይወት ገብታለች ብለሽ ስለምታስቢ አታቀርብኝ የሚሆናል እንጂ በጣም በብዙ መንገድሽን እንድታስተካኪ እየነገርኩሽ ነበረ። ምናልባት አንቺ እናት ስለሆንሽ ወይም ደግሞ እንደዚህ አይነት ስሜት ማስመስለው ነገር የለም። ለአንቺ ምን ነው ቪዲዮ የለም እንዴ? ቪዲዮ የለም እንዴ? ምኑን ነው የምታስመስለው? ከአንዴም ሁለቴ እኮ እንድትታረቂ የመጀመሪያ ቀን ደስታዋን ራሱ እንዴት እየፈነጨች ደስ ብሏት እንዳስታረቀቻቸው ረሳሽ እንዴ? ብታቂ ያን ነበር አብርሃምን አንቺ የምትይዥው። እሷ ስታስታርቅሽ ኦኬ ብለሽ ታርቀሽ ላስታውስሽ እንዴ? ከነቀኑ ለመስቀል ዋዜማ አስታርቃሽ ለመስቀል በጠበጥሽው ለፋሲካ የጀመርሽው ደስታ አንቺ ለመስቀል ጭራሽ ብጥብጡን አወጣሹ፣ ምስቅልቅሉን አወጣሹ። አላሳረቀችሽም? ምን ነው የሚረሳ መስሎሽ ነው? ማስመሰል አይከብድም እንዴ? አንቺ ነሽ እንጂ የምታስመስይ አስመሳይ አጨበሬ። ምን አይነት ሰው ነሽ? እንደውም ነገር የለም ገባሽ? እኔ ፍቅሬም ክብሬም ሁሉም ነገር ያለው አብርሃም ጋር ነው እንጂ አንቺ ጋር የሚያደርስ ነገር ስለሆነሽ መክረሽ ምናምን የምታውቂው እኮ ትረጃለሽ። አንዳንድ ነገሮችን መረዳት ትችይ ነበረ። እልህሽን የተናጋሪነትሽን ለሰው ተንኮል የምታስቢው ነገር ወደኋላ አድርገሽ ፖዘቲቭ ነገር ብታስቢ በዚህ ልክ ህይወትሽ እንደዚህ አይበላሽም ነበር። አንቺ ከዛ አይነት ሀሳብ ብታስቢ ኖሮ በዚህ ልክ እንዴ ቆም ብለሽ ራስሽን ማየት ተጀምሪ ነበር። እኔ ደግሞ አንቺ ራስሽን ማየት ተጀምሪ ነበረ በቃ ዛሬ ላይ መተሽ እንደዚህ ነኝ እንደዛ ነኝ ብለሽ ራስሽን ከበር ልታረጊ ብትሞክሪ የሆነ ሰው አንቺን እንዳይወቅስ ምናምን ብትሞክሪ ነገ ላይ ምናልባት ለምንድን ነው የምንወቅሳት? እንዳንቺ የዶመዶሙ እንዳንቺ ያልተሞረደ እንትን አለንም እኛ ቢላ አይደለንም ሄርሜላ ላይ የምንፈርድባት። ሄርሜላ ጠለሹ ሄድሽ አልፈልግም ትቀፈኛለክ፣ ታስጠላኛለክ። ካንተ ጋር ቆሜ አንተ ራሴ ምን ነበረ እኔ ከአንተ ጋር ምን ማለት አልፈልግም። አንተ የቆሸሽክ ነህ፣ አንተ የረከስክ ነህ፣ አንተ ምንድን ነህ? እኔ በዚቹ ወር ራሱ ስንቴ ነው አንቺ እየተቀያየርሽው?
አንዴ ትሰድቢዋለሽ፣ አንዴ እሱ ወደ አንቺ እንዲመለስ ትፈልጊያለሽ። አንቺ ራሱ እኮ ገልበጥ ሲሆን ባንቺ መንገድ እንዲሄድ ነው የምትፈልጊው አብርሃም። ባንቺ መንገድ በቃ ባንቺ መንገድ እየሄደ እድሜ ዓለሙ እያለቀሰ ካንቺ ጋር እየየ እንዳለ እንዲኖር ነው የምትፈልጊው። እንደዛ አይሆንም የኔ ውድ። በእናታችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አርጉኝ። አላልኩኝም። ሼር፣ ኮሜንት፣ ሰብስክራይብ አርጉኝ። አበረታቱኝ ውዶቼ፣ የኔ ውዶች። እንደኔ ከዳማ የሆናችሁ እንደነሱ የጠግበን አለም እኛ ይሄው እንቅልፋችን አጥቼ ነው በዚህን ሰዓት ራሱ ቪዲዮ የምሰራው ማለት ነው። ለምን ትፈራለች? አብርሃም እንደዛ እየተሰደብኩኝ ወይ በቃ ሰው እንዳይሰድበኝ ብዬ ነገሮችን ወደኋላ መሽሐት ምችል ሰው አልነበርኩም። ገባሽ? ማንንም ስለማልሰማ ነው ዛሬ ላይ እዚህ ጋር ቆምኩት እንጂ ስለኔ እዛ እያለሽ እንኳን ያልሰማሽበት ምክንያት የራስ ጭንቅላት ነው እንጂ ሰው ስለሚናገረው ሰው ስለማይናገረው አይደለም። ገባሽ? ሰው የራሱ አስተሳሰብ ነው የሚያስበው። የኔ ልክ ማንም አያውቅም። እሱ እንደዛ ገባሽ? እኔ ለአንቺ መጥፎ ነገር ተመኝቼ ምንም የማውቀው ነገር የለም። ግን ደግሞ አንቺ ስለዚህ አንቺ መልካምና ጥሩ ነገር ነው የምትመኘው ሰው ህይወት ውስጥ እየገባሽ ብዙ ጊዜ እኮ ላናገርሽ ሞክሬያለሁ። ከኛ ህይወት ውጭ ስልሽ ማንም ካል እሱ ውጭ ካላለኝ ያልወጣም እኮ ቃል በቃል ያልሽኝ ሰው ነሽ። ስለዚህ አንቺ ዛሬ እኔን መከርሽ፣ ለእኔ ሀሳብሽ ሂጅ አትይኝም። እንግዲህ ከእነዚህ አይነት አሽሙሮች ወጣሽ ሰው አይደለሽም። ብዙ ጊዜ ስትናገሪ እሰማሻለሁ፣ አይሻለሁ። ከነዚህ አይነት አሽሙሮች እኔ በጣም ከኔ በጣም ጥሩ ነገር አስበሽ ቢሆን ኖሮ ያኔ ትሰሚኝ ነበረ። ከህይወታችሁ እወጣለሁኝ ብለሽ እሺ ብለሽ ልትይቺ ነበረ። ዲስሪስፔክት ያደረግሽውን ያወረድሽውን ወንድ ነው ከፍ ያደረግሽው። ገባሽ? አታስመስይ በእናትሽ። አልፈልግም ምናምን ብለሽ ነገሮች ልታበቂ ትችይ ነበር ያኔ ከህይወታችሁ ውጭ ብዬ ሳናግርሽ። ለምን ብላ በምን ምክንያት ነው አንቺ ከህይወታችሁ ውጪ ምናምን ስትይ፣ እሷ መጀመሪያ እኮ ህይወትሽ ውስጥ ራስሽ ነሽ እንድትገባ ያደረግሽው እንጂ እኮ እሷ አይደለችም። ዘላ እኮ አልገባችም። ስንቴ ነው እሺ፣ እንደዛ ከሆነ ማለት ነው አንቺ በምትይውም ከሆነ ስንቴ ነው እሷን ከኔ ህይወት ውጪ እኔ ከልጄ እናት ጋር እና ከልጄ ጋር መኖር የምፈልገው ብሎ በግቢ አምጥቶ በእናትሽና በአባትሽ ግቢ አምጥቶ አልፈልግም ያላት? ስንቴ ነው ያላት? ቡታጅራ ላይ 2 ጊዜ ነው ያላት። እኔ ከኔ ህይወት ውጪ እኔ ከምስቴ ጋርና ከልጄ እናት ጋር መሆን የምፈልገው ያላት። ኦኬ ላንተ ከተመቸክ እሺ ብላ ሄደችው። አንቺ መልሰሽ ምንድን ያልሽው? በአንተ ነው የተጫወትኩት እንጂ አልፈልግህም። እሷን ጠርተሽ ቅድሚያ ለእሷ ነግረሽ ይሄን ነገር እንዴት እንደዚህ ታደርጊያለሽ? ለኔ ቆንጆ ነው አለችሽ። ለኔ ቆንጆ ነው፣ ግን አብርሃምን ትጎጂዋለሽ። አብርሃምን እንደዚህ አትበዩ፣ እንደዚህ እንድትዩ አልፈልግም። እኔ ምንም ለኔ ችግር የለውም። ለኔ ስሩም ደስ ይለኛል። እኔ ከምወደው ሰው ጋራ መሆን ፈልጋለሁ፣ ግን አብርሃምን አትጉጂው ነው ያለችሽ። አንቺ የወለድሽለት አብረሽ የተጋደምሽ አብረሽ የበላሽ አብረሽ እንደዛ ካልሽ እኮ አብሬ ወድቄ አብሬ ምን ብዬ መከራ አይቼ ነው እዚህ ጋር የደረስኩ ያልሽው ሰውዬ እሷ ነበረች እያዘነችለት ያለችው። ለምን? በንጹህ ፍቅር ስለፈቀረችው። አንቺ ግን ምን ነው እጅሽ ላይ ያለ ቀለበት አደረግሽው እኮ አብርሃምን። ከእጅሽ ላይ ማንም አውልቆ እንደማይወስደው ወይ ደግሞ የለበሽው ልብስ አደረግሽው አብርሃምን። ያንቺን ልብስ ፈልገሽ ለሰው ከሰጠሽ ወይ ይለብሳል እንጂ ወይ ሰው ሰርቆ ካለበሰብሽ በስተቀር የትም መሄድ የማይችል ነገር። እንደዛ እኮ ነው ያየሽው አብርሃምን። ትቀልጃለሽ አንቺ። ጭንቅላትሽ ይሰራል ትንሽ። እንደው ብሎኖቹ ለቀቅ አድርጎ ከሆነ ብሎኖቹን አጥብቂ፣ ወይ ደግሞ የምትበዩ ምግቦች አስተካኪ ብዬሻለሁ። ከዚህም በፊት የምትበዩ ምግብ አስተካኪ ብዬሻለሁ። አንዳንድ ጊዜ ምግቦችም ሲበዙ አለኝ ብለሽም ስትወጥቂ እንደዚህ ነው የሚያደርግሽ ማለት ነው። ምግብ እኮ መጠጥ ብቻ አይደለም ሰውን የሚያሰክረው፣ ምግብም አለመጠን መብላት ያሰክራል። በልክ ሲበላ ነው ሁሉም ነገር። ገባችሁ? ልክሽን ወቂ። እኔ ያናደደኛል አንዳንድ ጊዜ። ስለዚህ ያው እንደዛ ስልሽ በቃ ጓደኞቹ ነው ከጓደኞቹ ለማንኛውም ውድ ተመልካቾቼ በሀገር ውስጥ ከሀገር ውጭም ያላችሁ እቅርታ አርጉልኝ። ካጠፋውም ጥፋተኛ ከሆንኩኝም እቅርታ አርጉልኝ። የተሰማኝን ስሜት ነው የምናገረው፣ የመሰለኝን ነው የምናገረው። አብርሃምም ከሆነ ጥፋት ዛሬም ሆነ ነገም ሆነ እኔ ሲዞሙት አላየውም፣ ሲሾሮሙት አላየውም፣ አንሶላ ሲጋፈፍ አላየውም፣ ወይ ደግሞ ቤርጎ ላይ ከሴጋ ሲያዝ አላየውም፣ ወይ ክላሱ ላይ ራሱ ሩም ከሴጋ ተይዞ አላየውም። ስለዚህ በደፈናው ለምን ሄደክ አናገርክ? ለምን አብሬክ ሄጄ ልጅቷን አላናገርኩም ተብሎ ነው በጥፊ የተወለወለው። እሱ ግን ጸባዩን ስለሚያውቅ
ንዴታም ስለሆነች የሆነ ነገር ትፈጥራለች ብሎ ነው ቪዲዮ ይዞ ወይ ተደብቆ እኮ በቪዲዮ ተቀርጾ ይሄው ባልሽ እኮ እንደዚህ ሲያረግ ታየ አልተባለችም። ቪዲዮ ይዞ አነጋግሯት የኔና ያንቺ ነገር ያለቀ ያከተመ ነገር ነው። እኔ ወደ አንቺ የምመለስበት ምክንያት የለኝም። እኔ ባለ ምስት አለኝ። ከፍቅረኛ ነበረኝ። ከፍቅረኛ አልፌ ምስት አግብቻለሁ። ከምስት አልፌ የልጅ አባት ልሆን ነው ከትንሽ ወራት በኋላ። ስለዚህ አንቺ ህይወቴ ውስጥ የለሽም፣ ከህይወቴ ወጥተሻል። እኔ ስለዚህ ምስት አለችኝ ነው ያለው። ያኔም ቢሆን ከዛ ሲመጣ ነው በጥፊ ቢመቻት እኮ በርግጫ በካልቾም ልትገለባብጠው ነበረ። እና ታዲያ የቱ ጋ ነው እሷ የእሷ ትዕግስት የእሷ ምናምን ብለን እዚህ ጋር የምናጨበጭብለት? እኔ ባሌን እንኳን በቪዲዮ በጥፊ ልለው ይቅርና እኔ ባጠፋ ራሱ እሱ እንደው እኔ የሚያስቀይመኝን ነገር ሰው እንግዳ ወይ ቤቴ መጥቶ ቢናገረኝ ወይ ልጆች ኖሮ ልጆቼ ላይ ፊት የሆነ ነገር ቢናገረኝ ያንን ነገር ቻል አድርጌ ልጆቼ ወይ ሲወጡ ለምን እንደዚህ ያደረክ ለምን እንደዚህ አልከኝ ብዬ ጠይቀዋለሁ እንጂ እንደዚህ አያረገኝም። እንደ ሩታ ገባችሁ? አያረገኝም። ስለዚህ እኔ ምኗም አይታየኝም። አሁንም ከሆነ በሆነ በቁዝሚ ነው ምንድነው የሚባለው በሆነ መተት ነገር መተት ነው የሚባለው በመተት ነገር ልጁ ወደ ራስሽ ልመልሽ ከሆነ ፉከራችሁ እንደዛ ነው የሚመስለው እንጂ በሰላም በፍቅር የምትመልሱት አይመስልም። ስለዚህ እንደዛ ካልሆነ በስተቀር በምንም ምክንያት ወደ አንቺ ስለማይመጣው በምንም አይነት ምክንያት ወደ እሱ ህይወት አንቺ ማትመለሽ ሴት ስለሆንሽ እግዚአብሔር ልቦና ይስጥሽ። ልጁን ታዩ የራሱን ህይወት ይኑር፣ ከራሱ ጋር ይኑር። እኔ ይሄንን ብቻ ነው የምልሽ። ከዛ ተረፈ የኔ ተመልካቾች ካጠፋው ይቅርታ አርጉልኝ። ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አበረታቱኝ። አዳዲሶች ከሆናችሁ ሰብስክራይብ እያረጋችሁ የደውል ምልክቷን እያጠቆራችሁ ቪዲዮዬን እስከ መጨረሻ እያያችሁ አበረታቱኝ እላችኋለሁ። በርቺ የምትሉኝን በጣም አመሰግናችኋለሁኝ። በጣም ወዳችኋለሁ። ከኔ በላይ ደግሞ እግዚአብሔር ይውደዳችሁ። እኛን ሁላችንም በስደት ያለ ነው ለሀገራችን ለምድራችን ያብቃን። ኢትዮጵያ ሀገራችንን ሰላም ያርግልን። መሀሏን ገነት ዳሯን እሳት አርጎ ከክፉ ነገር ይጠብቅልን። ሁላችንንም ለሀገራችን ለቤተሰቦቻችን አቅቶን እኛም ከቤተሰቦቻችን ጋር የምንኖር ያድርገን። ኢትዮጵያ ለዘላለም ትኑር። እወድሻለሁ አገሬ።